ትነኪያለሽ አለኝ። ከትናንት ወዲያ ማለት ሲደመር ይሄን ትነኪያለሽ 8 ያመጣል አለኝ። እውነትም እያሳየኝ 8 ያመጣል። ከዛ በኋላ አለ ነካ ሲያደርገው አይደውልም። ከዛ ይኸው ስልክሽ እንዴት ወዴት እንደሚዘል ሎኬሽን ወዴት እንደሚሰጣይሽ አለኝ። አዎ አልኩት። ይሄ ነገር ተጠንቀቂ፣ እኔንም ታሳስርኛለሽ። ከልጆቼ ስር የምትጠቀሚያቸውን ነገር አስተካኪ አለኝ። ደግሞ ቲክቶክሽን እያየሁት ነው አለኝ። መስመራችሁ እኮ ምዘበጥ ስለሆነ ነው ሳሚልኝ። መስመራችሁ ምዘበጥ ነው። ያኔ ህጋዊ ናችሁና መስመሩ ህገወጥ ቢሆን አሁን ችግር የለውም። መስመራችሁም ህጋዊ ነው። በተለይ እናንተ ጠለቦች በተለይ በጣም አስፈሪ ነው። ተጠንቀቁ። ከትናንት ወዳ ሲናገረኝ ለምንድን ነው ደግሞ እንዲህ አለኝ። ለምንድን ነው የምታለቅሽው አለ። ቤተሰብ ምን ሆኖብሽ ነው? ለምንድን ነው የምታለቅሽው? ንገሪኝ አለ። ከዛን አስረዳችልኝ መቅደስ ማለት ነው። እንደዚህ እንደዚህ ሲል አይሆንም እንዳታደርጊው አለኝ። እንዳታደርጊው አለኝ። ከዛን ከልጅቷ ጋር እንሄዳለን። ይሄውልሽ እዚህ ጋር ነው እንግዲህ እኔ ያለሁበት ሎኬሽን ብልክልሽ፣ እኔ ያለሁበት ዋናው እስር ቤት እኔ ያለሁበት ቦታ ማለት ነው። እሱ እስር ቤቱም ጋር ባኮኝ ጓዳ ብትደበቅ ያወጣሻል። የትም ብኮኝ ሎኬሽን መጥፎ ነው። ህጋዊ ናችሁ እናንተ። አሳየኝ፣ ይኸውልሽ ቁጥሩ አሳየኝ። ቀይ ያበራል እዚህ ጋር ይኸውልሽ፣ እንደ እሳት እንዲህ እንደሚነድ ነገር ነው የሚያሳየው ስልክሽ ላይ ሲሰራጭ ማለት ነው። ከዛን ይሄ የአደጋው ነው አለ። ይሄኛው ደግሞ ከዚህ ይሄው ሲደመር እንደዚህ መጣና ይሄንን ንኪው አለ። እሱን ስነካ ይሄ አየሽው አይደለም ማለት ከዛ ግርግዳው ላይ አለ እኮ። ቆይ አሳይሻለሁ። ቀስ በይ ድምጻችሁን አጥፉት። ተይው እናቴ ተይው። ደግሞ የሆነ እንትን ይኖራል፣ ካሜራ ይኖራል። ካሜራማ አለ። እንግዳ ይቅርብሽ፣ ይቅርብሽ። እኔ ቆንጆ እኔ አንድ ሰው እኔ ላፍ የሚከፍት ካለ ማለት ነው ሰውዬው ዋና አዛዥ ነው። እኔ ቀጥ ብዬ ለሰውዬው እናገራለሁ። ያንዳንድሽ ከዱባይ ከሳውዲ አስለቅማለሁ። አንደኛ ሁለተኛ የለም። ሰውዬውም አለ የሚሳደብ የሚያስቸግር እንደዚህ የደወሉ እንደዚህ የሚያደርጉትን ኤርፖርት የሚያቀርቡትን ሰዎች ቀጥታ እንትናቸውን ብቻ እንደዚህ ታሳያለሽ። የሚዘቀዝቁትን በወሰዱልን እየጠራረሩ ሁሌት ቆይ እነዛን ለጋግሜ ለሰውዬው አሳየዋለሁ። ቆይ እንደሆነ ስሙኝ፣ አንድ ሰው እንኳን መቀጮ ቢሆን ጥሩ ነበረ። የምሬ ዋትሳፕ ስለተበላሸ ነው እንጂ ቀጥታ አምጥቼ ለሰውዬው ባስረዳው፣ ሰውዬው ደግሞ የኛ ቃላት ይችላል። ጌታ ምስክሬን በስነ ስርዓት እነሱ በአስተርጓሚ ያስተራው። ኧረ የምን አስተርጓሚ? ጎግል ላይ ያወጡ። አሁን እኔ ያወራሁትን ጎግል ላይ ያወጡት። ከዛን እዚህ 8 ዓመት የሰራች ልጅ አለች። ሁሉንም ነገረችኝ። ተጠንቀቂ አለች። እንደውም ምን ተባልኩ? 2 ሲም ካርድ አትይዥም አለኝ። በዚህም ተጣልቻለሁ እኔ እዚህ ቤት ማለት ነው። 1 ስልክ ብቻ ነው መጠቀም የምችው። 2-3 ስልክ አይቻልም ማለት አይቻልም ማለት። ከዛ በኋላ ሁኔታዬን አይተው ነው እንትን ያሉት። አሁን በቀደም ግን እነሱ አንድ ቃል እኔ አሁን የማወራውንና የምጨፍረውን ምንም በስነ ስርዓት ሰውዬው ያየኛል። ማሻአላ ዘባ አንተ ክሊዮም እርግስ ዘይት ይለኛል። ማሻአላ ላዚም ታብ እንዴ ያልኩት ደግሞ ሴትዮዋን እኔ አሞኛል አልኳት። በቃ እነዚህ ልጆች ስራ ከጀመሩ ጤነኛ እኔ አሞኛል ዘባ አንቲ ግዋ ማፊ ታባን ማፊ ኖ ቲክቶክ አነ ሹፋንቲ እንደኔ ሴትዮ የኔን ሴትዮ እንደዛ ነች። ጌታን ስልካችን ተጠልፎ ማን እንደምጠቀም ባኔ ሚዲያ እንደምወጣ የተከለ እኔም አሁን ሚዲያ ላይ መጠቀሜን ማንም አያውቅም። እኔ ጋር እንኳን እኔ ኢትዮጵያ ናቸው። ኢትዮጵያ እንደዚህ እንኳን ቲክቶክ እንትን ላይ ናቸው። ሲጀመር ትምህርት አለ። ህፃኖችም እንኳን ቲክቶክ እና ስልክ አይሰጡም። ቁርአን ነው ተውሂድ ይማራሉ። አይቻልም፣ ስልክ መጠቀም አይቻልም። እኔ አሁን እግዚአብሔር እኔ ለራሴ ነው ግን እኔ ለራሴም ቢሆን አልሽን እኔ አልፖስት ምን አለን አልታደብ እኔ አሁን ከዚህ ወር በኋላ ወይንም ከዚህ ከ2 ወር በኋላ ደህና ስልክ ገዛና ይሄን ዘጋዋለሁ። ለምን ይሄን ዘጋውና ሌላ ነው የምከፍተው። ጥሩ አይደለም፣ አያስፈልግም። አሁን ከ2 ወር በኋላ እቺኛዋ ዝል ስልኬ ጥርቅም ትላለች። እንደ አዲስ ነው ቲክቶክ የምከፍተው፣ እንደ አዲስ ነው ሁሉን ነገር ማስተካክለው።
ስምም ቀይራለሁ፣ ሁሉንም ቀያይራለሁ። እንደዛ ይሻላል። ፈክሽኝ ወደ ልትሄጂ ነው እልሻለሁ። በቃ አንቺ ደግሞ በህልምሽ ታስሮ ነው እንዲያለ ምን ነካት አንቺዬ? ዛሬ ሰው በማስበርገግ ተነሳ የምንወር እኔ እንደው አንድ ባቋሙ ዩቲዩብም እንደዚህ ብርቅ ያለ ወሬ። አንቺ ደግሞ ዩቲዩብ ታዩ ዩቲዩብ ለሳንቲም ነው ብለሽ አትዩ። ቲክቶክ ላይ ግን በነፃ ኢነርጂ መጨረስ፣ በነፃ አለምንም ክፍያ ኢነርጂ መጨረስ። እንዴ ልብ ድካም አያያዝ እኮ ነው የምር። 5 ሳንቲም ሳይገኝ ምንድነው? ምን ነክቶኝ ነው ግን? በስመ አብ መንፈስ ለምን ብዬ እኔ አልለፈለፍም። እኔ ጨዋታ የሚጨዋቱበት ቤት መጫወት ነው የምፈልገው። እንዲህ አረጋት እንደ ጆሮዬ ለመስማት እግዚአብሔርን። እኔ እኮ ከከፈትኩት 3 ዓመት ነው፣ ግን እግዚአብሔር ምስክሬን አልገባውም። አሁን አራተኛ ወሬ ነው። እመቤቴን ከገባው 4ኛ ወሬ ነው ማለት ነው። ግን አሁን በ4 ወር ውስጥ በስመ አብ መንፈስ ብዙ ኃጢአት ሰርቻለሁ። ብዙ ኃጢአት። ቲክቶክ የብድ ሰፈር እኮ ነው። የብድ የጤነኛ አይደለም። እኔ እንደ ሰው ተሰድቤ አላውቅም። አልሐምዱሊላህ እስካሁን ወደፊትም አልሰድም። እኔ አልወድም። እኔ ታው ተማላት ውጪ እኔ ሰው እንድናገርም አልፈልግም። እኔ በእኔ ሰው እንዲያዝንብኝም አልፈልግምም ማሳዘንም ወይ የኔ እናት ምን አደረኩኝ? የኔ እናት ሳሚልኝ ተያለች። ምን አረኩ ማለት እጠፋለሁ ለምን ተያለች ነው? አይ አይደለም መጥፋት አልጠፋም። በቪዲዮ አልወጣም። በሌላ ፎቶ መጣለው። በሌላ አዲስ ቁጥር ነው የምመጣው። በዚህ ቁጥር አለ በአዲስ ኤነርጂ በአዲስ ስራ መስመጣው እናታችን በአዲስ ስራ የምፈልገውን ሰው ግን የምፈልገውን ሰው እዚህ ጋር ለእንትን እላቸዋለሁ። ከዛ በቃ ወይ ቲክቶክ አስጠላኝ። እውነት ተሳዳቢ የበዛበት ሰው እኔ በጣም ቲክቶክ የጠላሁት መቼ ነው? በቀደም ዕለት ሰው ሆኖ ሰው ሲሳሳት ሰው ተሳሳተ የማይሉ ለስድብ ብቻ የእናት አባታቸው ውቃቤ የራቃቸው ስንት አሉ ቆሻሾች። በተለይ እናትና አባት የሚሳደቡ ሰዎች በኢየሱስ ይቅር በለኝ እንደው እነሱንስ ወይ እኔ በርግማን ነው መሰል የወጡት ከዛ ሀገር ከኢትዮጵያ ተቸብችበው እንደው ልጅ እናትና አባታቸው ረግመው ነው የላኳቸው። እናትና አባታቸው ዘረጠጡ ቤተሰብም ያላቸው ሌላ ማለት ነው። ስሙኝ፣ እኔ ከሌላ የሌላውስ ይሁን ልጅ ደም ነው። ልጅ ምን ያውቃል? ልጅ አዋቂ ምናምን ሰው ነው። ለእኔ ሰው ነው። ምናምን እኔ አልሰራሁትም። ምንም አታውቅም። አዛውንት ምንም አያውቁም። ለምንድን ነው እነዚህ የሚያበላሹት? ለምንድን ነው የሚዘቀዝቁት? እነዚህ ማሰቢያ እንደሌላቸው የቲክቶክ ከዚህ ቢያወቁም መቼ ነው የሙሽዬ እህት መታ እንዲሄዱ አድርጋለን ሚሊጫ እንዲቀር እንደሌላቸው ነው ያወቁት። በጣም ጅሎች ናቸው። የእንትና እናትስ አሁን ሚዲያው እታታቃለ አሁን የሀይሚ እናት እንዲሁ አንጥተዋት ዝም ብላ ትሄዳለች። ወሬ እንኳን አታወራም። አንጥተዋት እንደው ግርም ማለኝና ፈጣሪ ግን ምን ያህል እናታቸውን ክብር ቢያሳጡ ነው የሰው እናት እንደዚህ። እኔ በነገራችን ላይ እናትን ብቻ አይደለም እኔ እናትን ብቻ ሳይሆን እህቴን ወዳታለሁ። ወንድሜም ሞቼ ነው የምወደው። እኔ በወንድም እንኳን የሆነ ዘፈንም ሆነ ምን የተሰማሁኝ እንድክ ነው የምለው። እኔ በወንድምም በእህትም ቀልድ አላውቅም። እኔ እንደዛ ስለሆንኩኝ የሰው ወንድም የሰው እህት አልናካም። እኔ ምን አገባኝ? እኔን አልነኩኝ። ያወሩት እነሱ የተነጋገሩት እነሱ የሰሩት እነሱ ለመናገር ሀይሚና ብሩክ ይዘቅዘቁ ስልሽ መብታቸው ነው። ምክንያቱም በሰሩት ስራ ነው። መዘቆት ብቻ ሳይሆን ሴት አፍ የሚወጣ ነው እንደ ለሴት ልጅ እንደዛ የሚሰነዘር ቃላት እነዚህ እኮ በስራቸው ነው። እንደዚህ ገብቶ በዚህ ወጡ የሚሉት ተስፋ የቆረጡት ናቸው። እኔ ጠላህ ምንድነው እሙሽዬ ጋሽዬ የሀይሚ እናት አያውቁም። እነሱ ምን አሳወቃቸው? እነሱ መጥተው እንኳን በደህና ያወራሉ። በተለይ ሴቶቹ እናትና እናቶቹ ወሬ እንኳን ይችላሉ። ወላሂ እውነቴን ነው። ጋሽዬስ እሺ ይቀባጥራል አስታራቂ። እኔ ግን ማለት ነው ይኸውልሽ እኔ የተማረ ስነ ስርዓት አስተዳደግ ያደገ እውነት ግልጹን ልንሰነግራች በስርዓት ያደገ ስነ ስርዓት ያወቀ የተማረ ህሊና ያለው ምናልባት ነገ ምን ይደርስብኛል
ፍርሃ እግዚአብሔርን ያወቀ ሰው ያለ ይመስለኝ ነበር ቲክቶክ ላይ። ለካ እንዳለ የጠሰ ብቻ ብቻ እግዚአብሔር በእውነት በቃ እኔ ቲክቶክን የለየሁበት እውነተኛ ሰው ወዳጄንና ጠላቴን የለየሁት በቀደም ለታ ነው። በፍጹም ሳሚልኝ እንደዚህ ናት ብሎ የተረዳኝ እግዚአብሔርን ሁሌም እመርቃቸዋለሁ። እነሱ ክብር ላይ ቀመጥ ፎቶሽን እንዘቀዝቀዋለን። እንኳን ፎቶዬን አይደለ የሞቱት እናትና አባቴን ብዘቀዝቁ እኔ ቅንጣት አይሰማኝም። ለምን ብትሉ ኃጢአቱን ለራሳችሁ ነው፣ ነገ የምትገረፉበት ነው። እኛ እንደውም ኃጢአቴን እኔ እንደውም የቀነሱልኝ ነው የሚመስለው። ግን እኔ አንድ መሆን የለብሽም ሳሚልኝ አይባልም። ደንቆሮ ህዝቡ ያሲያጠፋ ሽብልል ደግሞ ኮሜንት ሲጽፉ ማለት ነው። አንድ ሰው የጻፈውን አይተው አንድ ሰው አንቺ ምን አባሽ አንቺ አስመሳይ ካለ ያ አንቺ አስመሳይ አንቺ ፋራ የመጀመሪያ ኮሜንት ነው የሚያወት ማሪ ልልሽ ስን ያልሽኝ ጌታን ሲያስጠሉ እኔ ኮሜንት መጻፍ አልወድም። ማንበብ ይሻለኛል። መጻፍ የሚባለውን ነገር አልወድም። እኔ ራሱ አንድ የሆነ ቦታ ገብቼ ማለት ነው እግዚአብሔርን አንዳንድ እገባ ነበር እዛ ቤት ማለት ነው። ከዛ ምንድን ነው ያሉ ትገባለች፣ ምንም ኮሜንት አትጽፍም፣ ምንም ነገር አታውቅም እንዴ ምናምን ያሉ ያሽቃብጣሉ። የሰላም ጻፍኩ አልጻፍኩም ምንድን ነው ቆይ የምጠቀማቸው? ቆይ ግራ የገባኝ ነገር ምንድን ነው? ጻፈች ምን ልትሰራ መታ የአረብ ቄት ታጥባለች። አሽሙር እኮ ነው ለአሽሙር አሽሙር ማለት ነው። እኔም ከነሱ እበልጣለሁ፣ ግን ስራዬም አይደለም ሁኔታዬም እንደዛ አልፈልግም። አታውቂም እንዴ መጻፍም አችልም እንዴ? አንድ ነገር ልንገርሽ፣ ከሰውኛ ላይ የምጠለው ነገር ቢኖረኝ ደግሞ እኔ ታንቺ እበልጣለሁ አይባልም። እኔም አንቺም ፍጡር ነን። ከሌም ወንድ ላከበረኝ ይወስዳችሁ ነው አነጋገረች እኮ ነው። አንቺ ምን ሆነሽ አከብሯለሁ፣ ላላከበረኝ ለዚህ ሰው ላልቆጥሩ ይሄ እንኳን አገልግሎት አንቺዬ በቃ እንዴት ነው እራሳቸውን የሚያስተዳድሩ ጠቅላይ ሚኒስቴር ራሱ እንደነሱ አይሆንም። ጌታ ምስክርን በስመ አብ አንቺ ልክ የእናቴ እንትን ስር ቁጭ ብለው እንዳዋለዱኝ ልክ አንቺ ግን ክብር ትልቅ ነው። እኔ በጣም በተለይ እናትዬ ለሚሉኝ እኔ ትልቅ ክብር አለኝ። እናት ሆናችሁ እናት ልጆቻችሁ ያክብራችሁ ብያለሁ። ጌታ ምስክር እኔ እናት ነኝ እባክሽ። እውነት እናት ያልሆነ ሰው የለም በዚህ ምድር ላይ። እግዚአብሔር ይመስገን፣ ልዑል እግዚአብሔር ምስጋና ይግባው። የሞለጃ ጊዜ ተቋረጠማለች ልጅ አግብታለች። አልሐምዱሊላህ ደስ ይላል። በቃ ወደ 15 ዓመት ላይ ድር ያለሁኝ ለነገሩ እንዴት መስልሽ እዚህ መጥቶ የሚሳደው ወደኳት ወይኔ ሳሚልኝ ታምራለች። አሪፍ ነው። በሙቀት ምንድን ነው ክረምት ላይ ለብርድ ይሆናል። እኔ በጣም ወዳለሁ፣ ቡክስ ነገር ወዳለሁ። በቃ እንዲህ ከስክስ ነገሮች ከልጅነት ወዳለሁ። አቤት አሁን እንግዲህ በዚች ጫማ ላይ ማለት ነው ፎቶ እኮ ብዙ ተነስቻለሁ ብታይ። ሰዎቹ እዛ ከሄዱ በኋላ ይሄን ሆማኔር ገጭ አድርጌ ያልኩሽ ያልተነሳት ግን አንድ ፎቶ እዚህ ላይ አልፖሰትኩም። ለምን ብትይ ይሄ አያስፈልግም። ይቺን ጫማት ይሄ ብቻ አይደለም እኮ ረዘንጣ መጣች ነው እንዴ ታሚልኝ ተሸእን ነው ሱቅ እኔ አረ እነዚህ የቆዩ ናቸው። እኔ ብዙ አሉኝ። አንድ ሰው ሱቅም አለ ሸእንም አለ ሁሉም ጋር ወይኔ ያምራል። ከሸእን ነው የጠለብኩት። አዎ ይሄን እንኳን አልወድም እኔ። ነጭ ጫማ ለምን እንደሆነ ታውቂያለሽ? አዲስ አበባ ላይ የቶሎ ይቆሻል፣ ጥቁሩ ይሻላል። እኔ ወዳለሁ። እኔ ደግሞ ጥቁር አልወድም፣ ነጭ ነው የምወደው። ያለስረው ጥቁር ይሻላል። አጥባለሁ ሁለት ትንፋሽ ቶሎ ልንገርሽ፣ ሴትዮዬ ማለት ነው በቀደም ለታ 2 ቀን አብረው ወተናል። ሲሄድ አልኩሽ ለብሼ ጅንስ ተወጣጥሬ ዘንጬ ሲሄድ አለ ማሻአላህ ሐረካት ማሻአላህ ሐረካት። እነሱ ቅናተኞች ናቸው በነገራችን ላይ። ጌታን ቅናተኞች ናቸው። ላላ የሚያለቅስ አትስጠው፣ ዋርኒንግ ይሰጣል። አትስጡታ የሚያለቅስ በጣም ቅናተኞች ናቸው። እኔ አትስጡ በእናታችሁ የሚያለቅስ ሰዓቱ ደርሷል። የማለቅስበት ሰዓት ደርሷል። አሁን ምንም አትላችሁ። አንድ ነገር ልንገርሽ ማለት ነው። ራስሽን ጠብቂ፣ ዱአ አድርግላቸው እንጂ አንቺ ትጎጃለሽ። እኔ እናት ሰው አገር ላይ